ተሸናፊ ሊሆን በማይችልበት መንገድ ችግርን መፍታት። ቆም ብለን ማሰብ ያለብን ነገር ምንድነው? ልክ መሆን ነው የምንፈልገው ወይስ ግንኙነቱን ሴቭ ማድረግ? ባሌ ቺት አደረገኝ ብለሽ አሰብሽ፣ ኢሞሽናሊ ሄደሽ ብታፈነጂው አዎ ቢልሽ ምንድነው መልስሽ? የማይሆን ነገር ነው የሚፈጠረው። ኤግዛክትሊ። ለዛስ ሬዲ ነሽ ወይ? ሶ አንዳንዴ ነገሮችን ኮሚኒኬት ስናደርግ እስከ ጥግ ድረስ ማየት። ኤሚ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ፍቅር ወቅቶች አሉት አልሽን? አዎ ወቅት የሌለው ነገር አለ ብለሽ ነው? ምንም የለም። ግን እስቲ የፍቅር ወቅቶች ምን ምን ናቸው? ዘርዘር አድርጊልን። መልካም። እንግዲህ ፍቅር እንግዲህ በጣም ጠንካራ የምንለው ስሜት ነው። ፍቅር የብዙ ነገር ገዢ ኃይል ነው። ፍቅር የመኖራችንም ትርጉም ነው ብዬ አስባለሁና እዚህ ፖድካስት ላይ እንግዲህ ፍቅር ብለን የምናወራው ወይም ደግሞ በወቅት የምንከፋፍለው በተቃራኒ ጾታ መካከል በትዳር መካከል ያለውን ፍቅር ነው። ብዙ አይነት ፍቅር ስላለ ማለት ነው። እና ሰው ብዙ ጊዜ በፍቅረኛሞች መካከል የፍቅርን ወቅት አለማወቅ፣ በተለይ ደግሞ ትዳር ላይ ከገባን በኋላ ብዙ ሰዎች ፍቅር ሳይጎላቸው እንዲለያዩ በህይወታቸው ላይ እክል እንዲገጥማቸው ምክንያት ሲሆን በጣም አያለው። ፍቅር ወቅት አለው እንደ ማንኛውም ነገር፣ እንደ ክረምት፣ እንደ በጋ፣ እንደ ጸደይ፣ እንደ መኸር፣ እንደ ጊዜያት ወቅት አለው። የመጀመሪያው የፍቅር ወቅት ጸደይ ብለን ብንይዘው ልክ ጸደይ በጣም የሚያምር ወቅት ነው አይደል? በጣም እጅግ በጣም የሚያምር አበባ የተሞላበት ብዙ ነገር የሚያበብበት ነውና ከሱ ጋር የመመሳሰል ባህሪ ያለው ያ ምንድነው? የፍቅር የመጀመሪያዎቹ ጊዜያቶች ናቸው። ይሄ በጣም በቃ ሁሉ ነገር ሮማንቲክ የሚሆንበት ከሎጂካል ማይንድ ይልቅ ይሄ ኢሞሽናል ነገሮቻችን የሚሰሩበት ያፈቀርነውን ሰው ቶሎ ቶሎ ማግኘት የምንፈልግበት በጣም ብዙ ስልክ መደዋወል፣ ብዙ አብረው መሆን፣ ብዙ ፊዚካል ኢንቲሜሲ የምንፈልግበት ነው። እና ይሄ ነገር በነገርሽ ላይ ከኬሚካሎቻችን ጋር አንጎላችን ውስጥ ከሚመረተው ኬሚካል ጋር ይገናኛል። በዚህ ወቅት ይሄ ዶፓሚን በጣም በከፍተኛ ሁኔታ ስለሚመረት ፊል ጉድ ሆርሞን የምንለው ማለት ነው በጣም ደስተኛ ያደርጋል። ኢቭን ፊት ያሳምራል። በነገርሽ ላይ ፍቅር የምርሽ ነው? አዎ ሀሳብ ብቻ አይደለም፣ ሀሳብ ነው ግን ሀሳቦች ብቻቸውን አይደለም የሚቆሙት። ለምሳሌ ፍቅር፣ ጥላቻ፣ ንዴት ምናምን ስንል ሀሳብ ብቻ አይደሉም፣ ጭማቂ ወይም ኬሚካል አላቸው። ባለፈው አውርተናል አይደል? ስለዚህ አላቸው። ለዛ ነው አሁን የፍቅር ስሜት ውስጥ ስትሆኚ በጣም ደስ ይልሻል አይደል? የሆነ የመንሳፈፍ ስሜት አለው። በጣም ሞቲቬትድ ነሽ፣ ስራ መስራት ትፈልጊያለሽ፣ ያንን ሰው ማግኘት ትፈልጊያለሽ። እና ዝም ብለሽ እንደዚህ አይተሹ ፍቅር የተያዘን ሰው ማወቅ ቀላል ነው። ከዛ ሰው በላይ ማንም የለም ሲጀመርኩ። በጣም ዓለም የገዛሽ ይመስልሻልና እነዛ ምን ሆነው ያ ሆርሞን ስላለ ነው፣ ያ የሚመረት ኬሚካል ስላለ ነው። ግን ይሄ ኬሚካል በባህሪው በጣም ረጅም ጊዜ የሚቆይ አይደለም። ካነሰ 6 ወር እጅግ በጣም ከበዛና ከተንከባከብ ነው እስከ 2 ዓመት ይቆያል። ይሄ ዶፓሚን የሚባለው ፊል ጉድ ሆርሞን ማለት ነው። ግንኙነት ላይ ትልቅ የምንሰራው ስህተት ምንድነው? ይሄኛው ስሜት ለረጅም ጊዜ ወይም እስከ ዘላለም አብሮ እንዲዘልቅ መፈለጋችን ነው። ይሄ ደግሞ ተፈጥሯዊ አይደለም። ለዚህ ልክ እቺ ስሜት ትወርድና የሆነ ክላይማክስ ላይ ደርስና ከዛ መረጋጋት ይጀምራል ማለት ነው። ኬሚካል የመመረት ሂደቱን ሲያቆም ወደ ሎጂካል ማይንዳችን ስንገባ ግንኙነቱን መቀየር ይጀምራል ማለት ነው። በዚህ ወር እንግዲህ ምንድነው የጸደይ ወር ካራክተሪስቲክሱ ብትኝ፣ የተፋቀሩ ሰዎች በሁሉ ነገር አንድ የሆኑ ነው የሚመስላቸው። በጣም ኤክሰርሳይዝ አድርጌው ስለማቀው ነው። በቃ እንዳልሽው ቅድም ከዛ ሰው በላይ የለም። በቃ ዓለምን የጨበትሽ ነው የሚመስልሽ። ምንም ክፉ ነገር አይታይሽም። ለዛ ሰው ስትይ ማትገቢበት ነገር የለም። ሁሉን ነገር ትተያለሽ ምናምን። ሁሌ ልክ ነው። ያ ሰው ላንቺ ቆንጆ ነው። በጣም ይሄ ፍቅር ውር ነው የምንልበት ታይም ማለት ነው። ከዛ ልክ ወደ ሎጂካል ማይንድሽ ስትመለሺ ልዩነትሽ መጉላት ይጀምራል ማለት ነው። ለካ ያፈቀርሽው ሰው አንቺን አይደለም፣ የሆነ ያንቺ ግልባጭ ምናምን አይደለም፣ ሌላ ሰው ነው። በሌላ ማህበረሰብ ውስጥ ያደገ ሌላ አይነት አመለካከት ያለው፣ ልክ እንዳንቺ ልክ እንደማንኛውም ሰው ጉድለት ያለው ከፍታ ዝቅታ ያለበት ነው ለካ። ልክ እሱን ማየት ስትጀምሪ በጣም ትደነግጫለሽ። ለካ ይቆጣል ያ ሰው።
ለካ ይናደዳል፣ ገባሽ? ለካ ይጮሃል። በቃ ልክኛ ውስጥ ያለው ነገር በሙሉ አለ። እነዛ ነገሮች በሂደት ነው የሚመጡት። ከዛ የበጋው ወቅት ይጀምራል ማለት ነው። እና ድንግጥ የምትይበት ጊዜ ነው እሱ ሀሩሩ ማለት ነው። አዎ እንዴ ይሄ ሰው እንደዚህ ነው እንዴ? ብዙ ጊዜ ሰዎች ተቀየረች የምንልበት አቃጥሎ ሊደፋል። ኤግዛክትሊ ልክ እንደ በጋ ፀሐይ የሆነች ለብለብ የምታደርግ ስቴጅ አለች። እና ያ ለውጥ ነው፣ ሂደት ነው፣ ተፈጥሯዊ ነገር ነው። ሶ እዚህ ስቴጅ ላይ በደንብ እውቀቱ ከሌለን ፍቅር ማለት ልክ በጸደይ ወራት ኤክስፒሪየንስ ያደረግናቸው ስሜቶች ብቻ ከመሰሉን በጣም ብዙ ሰው ይለያያል። ሜቢ የተለያዩ ጥናቶች አይተሽ ከሆነ ብዙ ሰዎች እስከ 3 ዓመት ባለው ጊዜ ነው የሚለያዩት። ያችን 3 ዓመት ካለፉ የመቀጠል እድላቸው በጣም ከፍተኛ ነው። ኢቭን ትዳር በጣም ከባድ የሚባለው የመጀመሪያ 2 እና 3 ዓመት ነው። ይሄ በደንብ ተገላልጠሽ ማክስሽን አውልቀሽ የምትተያይበት ማለት ነው። ንዴትሽን፣ ፍርሃትሽን፣ ፔን ቦዲሽ ምናምን የሚታይበት ታይም ማለት ነው። ሶ ያንን በደንብ በእውቀት ማለት ነው። በቃ ይሄ ሰው እኮ ያፈቀርኩት ወይም ያፈቀርኳት ሴት ቅዱሳን አይደለችም፣ መላእክት አይደለችም፣ ሰው ናት። እንደ ማንኛውም ሰው ክፍተት አላት፣ ግን ዲል ላደርግ እችላለሁ ከዚህ ማንነቷ ጋር ምናምን ብለን ፐርሰናል ሳንወስደው። ለምሳሌ የሆነ ሰው በጣም ትውግ ብሎ ቢናገር ኦኬ ዲስሪስፔክት ነው አይደል? ወዲያው ወደ ውስጣችን የሚመጣው ኦኬ የፍቅሩ ጊዜ አለቃ፣ አሁን ዲስሪስፔክት አደረገኝ ናቀኝ ማለት ነው የሚል ስሜት ነው የሚሰማ። ግን አይደለም፣ ሰው አይደል ያስበው በጣም የራሱ ስሜት አለው አይደለ? የተቆጣው ፐርሰናል አይደለም፣ ከራሱ ጋር የተገናኘ ምናልባት ትሮማ ይኖረዋል፣ አስተዳደጉ ይኖራል ብለን ሰውየውን ከባህሪው ጋር ሰውየውን ከሀሳቡ ጋር ለይተን በደንብ የምናይበት ታይም ነው። ሶ እዚህ ላይ በጣም እውቀት ኖሮን በትዕግስትና በእርጋታ ነገሮችን ልዩነቶችን በደንብ ማጤን ከቻልን የመኸር ወቅት ይመጣል፣ ቆንጆ ወቅት ይመጣል ማለት ነው። ለዛ ነው ብዙ ጊዜ እዚህ ላይ በደንብ ጥበብ ያላቸው ሰዎች እችን ያለፉ ሰዎች ብዙ አይለያዩ። ከዛ የመኸር ወቅት እንዳልኩሽ በጋው ላይ በደንብ ልዩነታችንን ሰፓሬት መሆናችንን ማለት ነው። አንዳንዴ እኮ ተለያይቶ ማደግ ጥሩ አይደለም፣ በጣም ነው ትልቅ ነገር ነው፣ በጣም ትልቅ ነገር ነው። ግን በጸደይ ወቅት ምንድነው የሚመስለው? መለየት አትፈልጊም። በቃ ሁሌ አብረሽ መሆን፣ በየካፍቴሪያው አብረሽ መሆን፣ ስራ ላይ ባትለያይ 24 ሰዓት ማውራት ምናምን የፍቅር መገለጫ ነው ብለን እናስባለን። ግን አይደለም። ልክ በጋ ወራት ላይ ግን ኢትስ ኦኬ እሱም ቢለየኝ እኔም ተለይቼ ባድግ፣ የተለያየ ስራ ብንሰራ፣ ግን ደግሞ ስንገናኝ ሼር የምናደርገው ነገር አለ። እኔ በሚሄድበት መንገድ የማካበታቸው እውቀቶች፣ የተለያዩ ኤክስፔሪንሶች አሉ አይደል? በጣም አብሮ ከመሆን ይልቅ የተለያየ የላይፍ ፓዝ ውስጥ ስትሆኚ አንቺን በራስሽ ታድጊያለሽ፣ ያም በራሱ ያድጋል፣ ያም የተለየ ኤክስፔሪንስ አለው። ስትገናኝ ልትሞላይ ነው የምትገናኙ። ቀኑን ሙሉ አለመደዋወል ያን ያህል ከባድ ላይሆን ይችላል። ቢዚ ሆኖ እኮ ነው እንጂ ተለውጦ አይደለም፣ ስራ ላይ ነው፣ ራሱን እያሳደገ ነው እያልሽ በደንብ አንደርስታንድ እየተደራረግሽ ስትመጪ በጣም የምታምረዋ የመኸር ወቅት ትመጣለሽ ማለት ነው። አሁን መኸር ሲመጣ የተፈተነ ፍቅር ነው። እንደ መጀመሪያው ኢሞሽን ብቻ አይደለም፣ የመጀመሪያው ስሜት ነው። በኋላ ላይ ሀሳብ መጥቷል፣ ተለያይተሻል፣ በጣም ኮንፊውዥን ውስጥ ገብተሻል። ይሄ ሰው እየጠላኝ እንዴ፣ ተከዳሁ እንዴ የሚል ስሜት አለሽ። ሶ ይሄ እውቀቱ ከሌለን የበጋ ወቅት ላይ ብዙ ሰዎች ረናዊ ልክ የሆነ ነገር ሩጥ እና ላጥት ያለሽ ማለት ነው። እና ግን በቃ ሰው ነው። ዛሬ የተቆጣኝ እኮ ከዚህ አንጻር አይደለም፣ የራሱ ነው። ምናልባት መጥፎ ቀን አሳልፎ መጥቶ ሊሆን ይችላል። ይሄ አታሽ አለማድረግ እያንዳንዱን ነገር ማለት ነው። ችግሮች ሁሉ ከኛ ጋር ተያያዥነት የላቸው። ኤግዛክትሊ ፐርሰናላይዝ አለማድረግ ማለት ነው። እንደዛ እያልን እንዳልኩሽ ቅድም ባህሪውን ሀሳቡን ከሰውየው እየነጠልሽ የፍቅርንም ባህሪ እየተረዳሽ ስትመጪ ፕላስ ደግሞ ፍቅር ስሜት ብቻ ሳይሆን ስራ አይደለም፣ አብሮ የሚያቆይሽ እኮ ስሜት ነው፣ ስራው ነው። መግቢያሽ ፍቅር ሊሆን ይችላል። ፍቅር ግን ልክ እንደ አትክልት እንክብካቤ ይፈልጋል። ሶ እዚህ በጋ ወቅት ላይ በደንብ የተኮተኮተ በደንብ ያጠጣሽው በደንብ አቴንሽን የሰጠሽው ሪሌሽንሽፕ ወደ መኸር ይደርሳል። ከዛ እያለ እንግዲህ ክረምቱ ይመጣል። ስቲል የመጋጨት የመለየት ነገር ይኖራል። ግን እነዚህን ከባባድ ስቴጆች ያለፈ ሰው ተመልሶ ደግሞ በጣም የሚያምረው የጸደይ ውደት አይደለም መመለሱ አይቀርም። ታሪኬ ልክ እንደ መጽሐፍ የሚገለጥ ነው ቢባል አያልቅም። ብዙ ውጣ ውረድ ቢኖረውም አምላኬን እያመሰገንኩ እረ እንደውም ስንቱን በይቅርታ አለፍኩት የሚል ሰው ይኖር ይሆን? ለብዙዎች ባጋራው ይማሩበታል ካላችሁ ወደ ኢምፖድካስት መጣችሁ እናውጋ። እኛን ለማግኘት በዚህ ስልክ ቁጥር በቴሌግራም በድምጽ ወይም በጽሁፍ ታሪካችሁን ላኩልን፣ እኛም እናገኛቸዋለን። እናመሰግናለን። እንዳልኩሽ የተለያየን ሰዎች መሆናችንን የምናይበት ሰዓት ስለሆነ ለምሳሌ እሷ ፊልም ማየት ትወድ ይሆናል፣ እሱ እግር ኳስ ይሆናል የሚያዝናናው።
ይሄ ሊያጣላን ይችላል። ጸደይ ላይ ቢሆን አረ ችግር የለም ደግሞ እግር ኳስ ምን አባቱ ብሎ ፊልም ሊገባ ይችላል። እሷም እንደዛው ማለት ነው። ልክ በጋ ላይ ስንመጣ ግን ሰው ወደ ራሱ ሲመለስ ለካ እኔም የራሴ ኢንተረስት አለኝ ራስሽ የምታውቂበት ነው። ሶ ይሄ አሁን በጣም ቀላል ይመስላል፣ ሊያጋጭ ይችላል። ሶ እንደዚህ አይነት ኮንፍሊክቶች ሲመጡ የምንፈታበትን መንገድ ደግሞ የሪሌሽንሽፑን ርቀት በጣም ይወስነዋል። ሶ ብዙ ጊዜ ሰዎች ሲጋጩ እንዴት ነው ግንኙነታቸውን የሚፈቱት? 3 አይነት ያፈታታ አይነት አለ። የመጀመሪያው ዊን ሉዝ እንለዋለን። አንዱ ሰው ያሸንፋል፣ ሌላው ሰው ተሸናፊ ነው። ሶ ኃይላችን ኤነርጂያችን በሙሉ ቁጭ ብለን ለዲስከሽን ስንቀመጥ የእውነት ችግሩን ለመፍታት ሳይሆን ማሸነፍ አይደል እንፈልጋለን። ብዙ ጊዜ ኢጎ ስላለ በዲስከሽን መብለጥ እንፈልጋለን፣ ልክ መሆን እንፈልጋለን። ስለዚህ እዚህ ጋር ቆም ብለን ማሰብ ያለብን ነገር ምንድነው? ልክ መሆን ነው የምንፈልገው ወይስ ግንኙነቱን ሴቭ ማድረግ? አንዳንዴ እኮ ስህተት መሆንሽ ግንኙነትሽን ማትረፍ አይደል ትልቅ ነገር ነው። ተሸንፎ ማሸነፍ የሚባል ነገር አለ። ስለዚህ ከዚህ አይነት አፈታት መራቅ ነው። ሁለተኛው ኮምፕሮማይዝ ይባላል። የሆነ የምትታየው ነገር አለ። ለምሳሌ ቅድም እንዳልኩሽ እሱ እግር ኳስ ወዳድ ቢሆን እሷ ሙቪ ብትወድ አንድ ወደ አንዱ መምጣት ኢትስ ኦኬ። ፍቅር አይደል ህይወት አይደል የተያዘው ትልቅ ነገር አይደለ? ስለዚህ ምን ችግር አለን አሁን ወደ እሱ ኢንተረስት ብመጣ ብለን አንዳችን የሆነ ነገራችንን ትተን ወደ አንዱ የምንጠጋበት የግጭት አፈታት ዘዴ ነው። ሶስተኛው ዊን ዊን ነው። አሁን እዚህ ጋር ይሄ በጣም ማቹሪቲ ይጠይቃል። እንደዚህ አይነት አፈታት ዘዴ ሁለታችንም ችግሩ ላይ ነው ዲል የምናደርገው፣ ፐርሰናል አይደለም። ችግርሽን ከማንነትሽ መለየት። እኛ አይደለም የምንጣለው፣ ሀሳባችን ነው አይደል የተጋጨው። ስለዚህ ማንም ተሸናፊ ሊሆን በማይችልበት መንገድ ችግርን መፍታት። ምክንያቱም ቅድም መጀመሪያ ላይ ጠቀስነው ዊን ሉዝ ከሆነ ሁል ጊዜ የአንደኛው ፍቅር ከአንደኛው ይበልጣል ማለት ነው። ስለዚህ ያንን ሰው ማጣት ስለማይፈልግ ብቻ ባጠፋውም ባላጠፋውም ነገር ይቅርታ እያለ ይቀጥላል። እንደዚህ አይነት የችግር አፈታት ዘዴ ግን ብዙ ርቀት አያስኬደንም። ምክንያቱም ይቅርታ የሚለው ሰውዬ ኢቭን አንዳንድ የገጥሞሽ ካወቅሽ በጣም ከባባድ ነገሮች እየተፈጠሩ የማይታለፉ ሬድ ፍላግ የምንላቸዋል አይደል? በፍቅር ግንኙነት ውስጥ ቀይ መስመሮች እየታለፉ ይቅርታ እያሉ የሚቀጥሉ ሰዎች አሉ። ግን የሆነ ቂም እየያዙ ነው እነዚህ ሰዎች፣ የሆነ እየቻሉ ጤናማ ያልሆነ መቻል ማለት ነው። ደን የሆነ ሰዓት ላይ ያቺ የምትሰማቸው ስሜት ትንሽ ስትወርድ ከዛ ከመዝገባቸው ከፋይል እያወጡ አንተ እኮ ያኔ እንዲያርገኸኝ አልፌያለሁ ምናምን ይመጣና ከዛ ዞሮ ወደ ጸብ ውስጥ ይገባሉ ማለት ነው። ግጭት መንፈታው ዊን ሉዝ በሆነው መልኩ ከሆነ ዊን ዊን ሲሆን ግን ተሸናፊም አሸናፊም አይሆንም። እዚህ ጋር የሚያሸንፈው ፍቅር ነው። ስለዚህ ሁለቱ አንድ ሆነው ችግሮቻቸው ላይ በጣም በተረጋጋ መንፈስ ግጭታቸውን ሲነጋገሩ ይሄ መልሶ ቃል ላይ መዘዝ በሚችልበት መልኩ ፐርሰናሊ ሳንጎዳዳ ገባሽ? ኢቭን ችግሮቻችንን ስንናገር ፍቅራችን አንዳንዴ የተፋቀሩ ሰዎች መሀል ቁጭ ብለሽ ስታይ ሜቢ ገጥሞሽ ካወቅሽ እንዴ እነዚህ ሰዎች እውነት ፍቅረኛሞች ነው እንዴ ናቸው እንዴት ያለሽ የሚወራወሩት ቃል በጣም ጠንካራ ነው። በጣም ይሰብራሉ። በጣም ይሰብራል። ኤግዛክትሊ። ቃል ደግሞ በጣም ከባድ ነው። ስለዚህ መጀመሪያ ከስሜት መውጣት ያስፈልጋል። ልክ ዲስከሽን ስታስቢ ኢሞሽንሽን በተቻለሽ መጠን ድፍላሽ አድርገሽ ላንቺ በሚመች በጸሎት ሊሆን ይችላል፣ ሜዲቴሽንም አድርጊ፣ ዮጋም ስሪ፣ ምንም ከስሜት አይነት በጸዳ መልኩ። ምክንያቱም ስሜት ይጋርደን አይደል? ስሜታዊ እውር ነው የሚያደርገን። ሶ ዲስከሽናችንም ፍሩትፉል አይሆንም። አፈቀርንም ብንል ይሄ ከአፋችን ከአንደበታችን የሚወጣው ቃል ሌላውን ሰው ቅድም እንዳልሽው የሚያደማ ይሆንና መልሶ መጠገን በጣም ይከብደናል። ስለዚህ በዚህ መልኩ በጣም ማቹርድ በሆነ መልኩ ራሳችንን አረጋግተን ቁጭ ብለን አሸናፊ ተሸናፊ በሌለበት መልኩ አሸናፊ ፍቅርን አድርገን ቁጭ ብለን ዲስከስ አድርገን የምንፈታበት ዘዴ ነው ዊን ዊን ሲቹዌሽን ማለት ነው። ሶ እንደዛ ካደረግን እንዳልነው በዑደቱ ደግሞ ተመልሶ በጣም ደስ የሚል አንዳንዴ ያገረሻል እኮ ፍቅር ይታደሳል። ወይ አገረሸብኝ ይላሉ አንዳንዶች። ጸደይ ትመጣና ቆንጆ ህይወት። አሁን አንዳንድ ጊዜ 10 ዓመት 15 ዓመት አብረው የሆኑ ሰዎች በጣም ፍሬሽ የሚመስል ፍቅር ውስጥ ሲገቡ ታያለሽ። ሶ ግን እነዚህን ሁሉ ነገሮች አልፈው ነው አንዳንዴ ያበቃ ሊመስልሽ ሁሉ ይችላል። እንለያይ ምናምን ብለሽ ወስነሽ ሊሆን ሁሉ ይችላል። ግን ፍቅሩ አላለቀም። ችግሮቻችን በመሀል የሚመጡትን ኮንፍሊክቶች ልዩነቶቻችንን ማኔጅ የምናረግበት መንገድ ነው ፍቅር ያለቀ እንዲመስልሽ የሚያደርገው። እሺ ዊን ዊንን ለማምጣት
በምን አይነት ጊዜ ላይ እናውራ ማለት ለማውራትም ወቅት አለው? የትኛውን ወቅት እንጠቀም? ችግሮቻችንን አሳልፈን ወይስ እዛው ትኩሱ ላይ እንዳለ ተነጋግረን ይቺ ምንድነው የሚባለው ይቺ ፀሐይ ሳትጠልቅ ለችግሮቻችን መፍትሄ እንፍጠር የሚባል ነገር አለና ያ ነገር እውነት ይሰራል? ልክ ነሽ። ጥሩ ፖይንት ነው። ብዙ ጊዜ በኩርፊያችሁ ላይ ፀሐይ አትጥለቅ ይባላል አይደል? ወዲያው የመፍታት ልምድ ካለን በጣም አሪፍ ነው። አንዳንዴ ደግሞ እኔ ከልምድም ሳየው ነገርን ማሳደርም ደግሞ ጥሩ የሚሆንባቸው አጋጣሚዎች አሉ። ምክንያቱም ጊዜ ራሱ ሂል ያደርግ አይደል? ታይም ሂል ኤቭሪቲንግ ይባላል። ለምሳሌ እኔ ትላንትና በሆነ ጉዳይ ተናድጄ ከነበረ ዛሬ የትላንታ ያህል ላያናድደኝ ይችላል አይደል? ምን ሆኜ ነው ብለሽ አታቂም? በሰዓቱ ላይ በሆነ ጉዳይ በጣም ጭርጭር ብለሽ ስሊፕ ኦቨሪት ይላሉ ነጮች። የሆነ ሀሳብ ሲመጣ እስቲ ተኝተሽ ስትነቂ ደግሞ ስሜትሽ በርዶ የምትነሽበትም አጋጣሚ አለ። አንዳንድ ሰዎች ምን ያደርጋሉ? የሆነ ችግር በተፈጠረ ሰዓት ስሜታዊ ብስለታቸው ጥሩ ስላልሆነ ወይ ደግሞ በጣም ኢሞሽናል ከሆኑ ያሳልፉታል ያንን ሰዓት። ለምንድነው? ክፉ ላለመነጋገር። ምናልባት በዛ ሰዓት መነጋገሩ እንግዲህ የችግሩ ባለቤቶች ናቸው የሚያውቁት ይሄንን ሰዓቱ ችግሩ የተፈጠረበት ሰዓት ለመነጋገር ለዲስከሽን ምቹ ካልሆነ በሁለቱም ወገን ያሉት ሰዎች ኢሞሽናል ሆኖ ከሆነ ቢያሳልፉት ቢያድሩበት ከዛ ስሜት እስከሚወጡ። አንዳንዴ ኢቭን ምን ይገጥምሻል መሰለሽ? በጣም ከባድ ነገር ይፈጠርና እንዴት ነው ይሄን ነገር ፌስ ማረገው? ለምሳሌ ልበልና ሚስት በጣም ጥሩ ያልሆነ ነገር በባሏ ላይ አየች። አሁን ቀጥታ ሄደሽ ፌስ ማድረጉ አደጋ ሊኖረው ይችላል። በጣም ትልቅ አደጋ እንጂ በጣም ትልቅ አደጋ ይኖራል። ያም ሰው ትክክለኛውን ነገር አይናገርም። ቢናገርሽስ እንዴት ነው ሪያክት የምታረጊው? እንዴት ነው የምትቀበዩ? የሆነ ነገር ጠረጠርሽ እንበል፣ ወል ባሌቺ ታረገኝ ብለሽ አሰብሽ። ኢሞሽናሊ ሄደሽ ብታፈነጂው አዎ ቢልሽ ምንድን ነው መልስሽ? የማይሆን ነገር ነው የሚፈጠረው። ኤግዛክትሊ። ለዛስ ሬዲ ነሽ ወይ? አንዳንዴ ነገሮችን ኮሚኒኬት ስናደርግ እስከ ጥግ ድረስ ማየት፣ ራሳችንም ለምንም ነገር ማዘጋጀት እሱ ደግሞ ታይም ይፈልጋል አይደለ? ነው ቢለኝ እንዴት ነው ሪያክት ላረግ ምችለው? ካልሆነ ግን በኢሞሽናል በመሆን በስሜታዊነት ነገሮችን በሙሉ የገነባሽውን ነገር ነው የምታፈርሽው። ስለዚህ ቅድም እንዳልሽው አንዳንዴ በችግሮቻችን ላይ ፀሐይ ባይጠልቅ ጥሩ ነው። አንዳንዴ ደግሞ መረጋጋት፣ ቆም ብሎ ይሄስ ቢሆን እስከ ጥግ በቃ ኮንሲኩዌንሱን እንዲህ ብሎ ቢመልስልኝ እንዴት ነው ሃንድል ላረገው ምችለው? ሪሊ በዚህ ሰዓት ያንን ሰው ተለይቼ መሄድ እችላለሁ ወይ የሚለውን ነገር እስከ ጥግ ድረስ ማየት ያስፈልጋል። ሶስተኛው ነገር ቦታና ጊዜ ያልሹ አሁን እያወራን ያለነው ስለ ኢሞሽናል ታይም ነው አይደል? ኢሞሽናሊ ያለንበት የሜንታል ስቴት ነው። ሌላው ፊዚካል ቦታም ወሳኝነት አለው። ዲስከስ እናረግ ደግሞ አንዳንዴ ደግሞ በጣም በረጅሙ ደግሞ ምናወራቸው በጣም የተደጋገሙ ነገሮች ካሉ ሴትአፑን መስራት ሴቲንግ ያስፈልጋል። ይሄ ፊዚካል ቦታ የሚባለው ነገርም ዲስከሽናችን ላይ ራሱን የቻለ ትልቅ ተጽዕኖ አለው። ለምሳሌ ልጆች ቢኖሩሽ በጣም ከባድ ኢሹ ይዘሽ ልጆች እየተሯሯጡ ማውራት ውጤቱን በጣም ያበላሸዋል። ቢኮዝ ዲስትራክትድ ነው የምትሆኙ። ስለዚህ ወጣ ብሎ መነጋገር ደግሞ እስቲና ዛሬ ሻይን ጠጣ፣ ቡናን ጠጣ፣ እራት እንብላ ብለሽ ቆንጆ ሴቲንግ ላይ ሄዶ ማውራቱም ራሱ ፊዚካሉ ሲለወጥ እኮ ኢሞሽንሽ ይረጋጋ አይደል? አንደኛ ኢሞሽንሽ ይረጋጋል። ሁለተኛ ለሌላው ወገን የምታሳየው ጀስቸር ምንድነው? ለጉዳዩ የሰጠሽውን ቦታ ነው አይደል? ለዚህ ጉዳይ ይህን ጉዳይ ለመፍታት የሄድሽበትን ርቀትና ኮሚትመንትም ነው የሚያሳየው። እና እስቲ ይሄ ጉዳይ አለ ብለሽ ወጣ ያለ ቦታ መነጋገሩ ኢሞሽናል ታይምም ያስፈልጋል። ፊዚካሊም የምንነጋገርባቸው ጊዜያቶችና ቦታዎች ቅድም ያልሽውን ዊን የሆነ የችግር አፈታት ለማምጣት ራሱን የቻለ አስተዋጽኦ አለው። ላልተጋቡት ሴሚ አሁን ባለትዳር ስለሆንሽ ትዳሩ ላይ ተኩር ላልተጋቡትስ ዊን የሚለውን ሀሳብ ለማምጣት ምክንያቱም የምንኖረው የተለያየ ቦታ ላይ ነው። ያው አንድ ላይ እንሆናለን የሚል ነገር ነው ያለውና ያንን ነገር ለማምጣት እንዴት አድርገን እንነጋገር እና ደግሞ ይሄ ረጋ ብሎ እንትን ማለቱ ምንድነው? ይሄ ነገሩን አሳድሮ ምናምን አቆይቶ መነጋገሩ መሀል ላይ የሚፈጥረው ክፍተት የለም? ሁለቱም መልሽ። እሺ አሁንም የምመልስልሽ ለኔ የሁሉም ነገር ማሰሪያው ወደ ራስ መመለስ ነው ብዬ ነው ማስበው። ቅድም ላልተጋቡት አልሽኝ፣ ይሄ በጣም ሰፊ ቶፒክ ነው ቱ ቢ ኦነስት። ይሄ ትዳር አብሮነት ምናምን የምንላቸው ነገሮችና እውቀት የለንም በአጠቃላይ አይደል? እውነት ነው። ወደ ትዳር ስንገባ
ስለ ተቃራኒ ጾታ ባህሪ፣ የስሜት አወቃቀር እንዴት ነው የሚያስበው ወንድ ልጅ፣ እንዴት ነው ሴት ልጅ የምታስበው፣ ወንድ ምን ይፈልጋል፣ ሴት ምን ትፈልጋለች፣ ኢቨን ትዳር ምን ይፈልጋል የሚለው እውቀት የለንም እኮ አይደል? ማን ይነግረናል? ማንም አይነግረንም። እና ሞር ትኩረታችን ምናልባት የሰርጉ ፕሮሰስ ላይ ሊሆን ይችላል አይደል? በጣም እንደ ሴት ነው የሚያስጨንቀኝ የቬሎ የማማር ሊሆን ይችላል። ከሰርጉ ከህይወቱ በጣም ረጅም ጊዜ ከምትኖሪው ህይወት የበለጠ የሚያስጨንቀን የአንዱ ቀን የሰርግ ሴሬሞኒ ነው። እሱ ትልቅ የእውቀት ክፍተት አለ ብዬ አስባለሁ እንደኔ። ምናልባት ይሄ ሲጀመር በመጀመሪያ የወላጆች ኃላፊነት ነው አይደል? ምን ያህል ወላጅ ልጁን ኮሚኒኬት ያደርጋል በዚህ ሌቭል። ከዛ አለፍ ሲል የእምነት ተቋማት ኃላፊነት ነው። እዚህ ላይ ምን እየሰሩ ነው ያሉት አይደል? አሁን አንዳንድ የእምነት ተቋማት ጥሩ ልምምድ አላቸው አይደል? የጋብቻ ስልጠናዎች ይሰጣሉ which is ሁሉም ቦታ መለመድ ያለበት ነገር ነውና እሱ በጣም አስፈላጊ ነው። ምክንያቱም የሰው ልጅ ባወቀው መጠን ነው የሚኖረው። ሁሌ የምናጠፋው ሳናቅ ነው። እያወቅን እኮ ስንመጣ አንዳንዴት ያለሽ እኮ አይደል ይሄን ነገር አርጌው ባልሆነ ኖሮ ይሄን ነገር በተሻለ መልኩ ለካ ሃንድል ማድረግ ይችል ነበር። እኔ በግሌ በጣም ብዙ ያልኳቸው አሉ። ዞር ብዬ ሳስብ ራሴን የወቀስኩባቸው በጣም ጊዜያቶች አሉ። ግን አላውቅም፣ በዛ ሰዓት ባወቅኩት ልክ ነው የምኖረው። ሁሌ ማወቅ ብርሃን ነው። ስለዚህ ያልተጋቡ ሰዎች እውቀት ይሰንቁ። የመጀመሪያው ነገር ማወቅ ነው። ስለሚገቡበት ተቋም፣ ስለ ተቃራኒ ጾታ ባህሪና ማንነት በደንብ አውቀው ቢገቡ ከፈጣሪ ጋር ከጸሎት ጋር እንግዲህ የተሻለ ህይወት ይኖራቸዋል ብዬ አስባለሁ። እሺ፣ ሁለተኛው ጥያቄ ነገሩን ማሳደሩ በመሀል ክፍተት አይፈጥርም ወይ ነው። አሁን ነገሩን እናሳድር ስንል እንኳረፍ ማለት አይደለም። ብዙዎች እንደዛ ነው አንደርስታንድ የሚያደርጉት። ግን ይሄ ጉዳዩን ከድኖ ማስቀመጥ የሚባል ነገር አለ አይደል? እንዳለ ኢሹ አለ። ግን ስቲል እንደ ባልና ሚስት ማለት ችግር ነው የተፈጠረው እኮ ትዳሩ አልፈረሰም አይደል? ነገሩ ይቀጥላል፣ ኮሚኒኬሽኑ ይቀጥላል፣ አብሮ መኖሩ ይቀጥላል። ግን ስቲል ዲስከስ የሚደረገውን ነገር ማኖር በጣም አሪፍ የሆነ ኢሞሽናል ስቴት ላይ እስከምንሆንና ቅድም እንዳልነው ፊዚካሊ የሆነ የተሻለ ቦታ እስከምናመቻች። ምክንያቱም እኔ ብዙ ጊዜ ምን ያለው ካስተዋልሽ ሰዎች እንነጋገር ብለው ተቀምጠው የባሰ ጦርነት ተፈጥሮ ተበጣብጠው ነው የሚለያዩት። እንደባደብ ይሆናል ነገሩ። ኤግዛክትሊ። በጣም ከባድ ነው። ምክንያቱም ኢሞሽን ስላለ ስቲል ኢሞሽን ካለ እውነት ይደበቃል። በስሜታዊነት የምታረጊው የትኛውም አይነት ዲስከሽን እንደውም ምናልባት ከተፈጠረው ችግር የበለጠ ሌላ ችግር ፈጥረን ነው የምንለያየው። ምክንያቱም እዚህ ጋር ቃል አላ ኢሞሽን ካለ መጥፎ ቃል ከአንደበትሽ ሊወጣ ይችላል። ስለዚህ አሁን ብዙ ሰዎች ካየሽ በተናደዱ ሰዓት ላለመናገር ነው። በጣም ማቹርድ የሆኑ ሰዎች አለ እኮ ንዴቱ አለመናደድ አንችልም አይደል? ተፈጥሯዊ ነው። ግን ያንን ነገር እንዴት ነው ኮንትሮል የምታደርጊው? እንዴት ነው በተገቢው ሰዓትና በተገቢው ሁኔታ ኮሚኒኬት የምታደርጊው? ኢሞሽን ካለ ያንን የመምረጥ እድልም አይሰጥሽም። ቢኮዝ ክሪቲካል ማይንድሽ እየሰራ አይደለም። ኢሞሽናል ብሬንሽ ነው ኦቨርዌልም ያደረገሽ። እንዴት አድርገሽ ፍሩትፉል የሆነ ዲስከሽን ይኖርሻል? እንዴትም ሊኖረሽ አይችልም። ስለዚህ ግዴታ ነው። በተለይ በጣም ከበድ ያለ ነገር ካለ ቅድም እንዳልኩሽ እስከ ጥግ ድረስ አይተነው ኮንሲኩዌንስ ያሳሰበኝ ጉዳይ እውነትስ ቢሆን እንዲህ ብሎ ቢመልስልኝ ምንድን ነው ሪያክሽን የሚሆነው? እንዴት ነው እውነታውን? አንዳንዴ እውነት እኮ ፔንፉል ነው አይደል? ያማል፣ በጣም ያማል። ይሄ ነገር እውነት ቢሆን እንዴት ነው ሃንድል ማድረገው? ቤቴን ጥዬ ነው መውጣው? አንስቼ ነው መፈነክተው? በጣም ከባድ ነው። እንዴት ነው ሪያክት ማድረገው? እሱን ሁሉ በደንብ አድርገሽ ካልኩሌት አድርገሽ ሰርተሽ ወደ ዲስከሽን ብትገቢ የተሻለ ይሆናል ብዬ አስባለሁ። ብዙ ጊዜ ወይ ጸባችንን ልጆቻችን ፊት በጣም አግምነን እናሳያቸዋለን፣ አሊያ ደግሞ ምንም ያልተፈጠረ አድርገን ሁሉ ነገራችንን ክትትል እናደርገዋለን። ይህ ነገር ጤናማ ነው ማለት? እነዚህ ልጆች ህፃን ሆነው አይቀሩም፣ ያርጋሉ፣ የፍቅር ግንኙነት እንትን ይኖራቸዋል ምናምን ነገርና ከሚያዩት ነው የሚነሱት። ስለዚህ እዚህ ላይ የሆነች ነገር ቆንጆ ሀሳብ ነው ያነሳሽው። እኔ በበኩሌ ይሄ ሁልጊዜ መሀለኛው መንገድ ነው የሚመቸኝ። በጣም አግንኖ ማሳየቱም አደጋለሁ። ምክንያቱም የእነሱ ማቹሪቲ ሌቭል የብሬን ዴቨሎፕመንታቸው የእኛን ጭቅጭቅ ሃንድል ለማድረግ ብቁ ላይሆን ይችላል። ኮምፕሊትሊ ደግሞ ልጆች ጸብ አዩ ከሚሉት ወገንም አይደለም። ምክንያቱም የእውነት አንድ አካል አይደል ህይወት አይደለ? ከኛ ካልተማሩ ከማን ይማራሉ? ግጭት የህይወት አንድ አካል ነው። እዚህ ለነሱ በሚመጥን መልኩ ብዙ ኢሞሽናል የሆነውን ነገር ባያዩም
በአባትና በእናታቸው መካከል ያለውን ክፍተት ቢያዩ ከዛ ደግሞ እርቁንም ቢያዩ ብዬ አስባለሁ ስንታረቅም። ስለዚህ መጣላት፣ አለመግባባት መጣላት የሚለውን ቃል እንተውና አለመግባባት፣ ግጭት፣ ከዛ ደግሞ እርቅ የህይወት አንድ አካል እንደሆነ ከኛ ከቤተሰቦቻቸው ካልተማሩ ከማን ይማራሉ? አንድ እንግዳዬ ጋር ሳወራ ምናልባት ከዚህ በፊት የተለቀቀ ፖድካስት አለ። ምን አለችኝ? አሁን አንዳንድ ሰው ልጆች ሀዘን አዩ ምናምን ብለው ያስባሉ። ሰርግን ያያሉ፣ ደስታን ያያሉ፣ ሀዘን ቤት ግን አንወስዳቸውም። ሰው ካንቺ ካልተማሩ ሀዘን ኬት ይማሩ? መምጣቱ አይቀርም አይደል? አይቀርም። የታይም ጉዳይ ነው። ይሄንን አስባ አንዲት ሴት የሚገርምሽ ነገር የሚሞት ነፍሳት ለልጆቿ ገዝታ ምትሰጣለች። ኢሞሽን እንዲለማመዱ ገባሽ? በቃ ቴኬር አድርጓቸው ምናምን የሆነ ሰዓት ሲሞቱ ለካ ህይወት ያለው ነገር ሁሉ የሆነ ቀን ይለየናል። ያንን የሚለማመዱበት እንግዲህ በዚህ ርቀት ሄዳ ያንን የምታስተምር ወላጅ እንዳለች ሜንሽን አድርጋው ነበርና እኔ ቢያዩት ብዬ ነው ማስበው። ለነሱ በሚመጥን ልክ ግጭቱንም ቢያዩ አት ሴም ታይምስ ሲፈታም ቢያዩ አሪፍ ነው ብዬ አስባለሁ። ካለበለዚያ እንግዲህ እናትና አባቴ ተጣልተው ያቁም የሚሉ በጣም ብዙ ሰዎች ይገጥሙኛል። 30-40 ዓመት ሲኖሩ አንድ ቀን ተጋጭተው ያቁም። እንግዲህ እነዚህ ሰዎች ወይ አብረው አልኖሩም ወይ አልተዋወቁም ወይ አልተፋቀሩም ነው ሊሆን የሚችለው። ምክንያቱም እግርና እግር እንኳን ይጋጫል። ደፍኒትሊ አንቺ ከራስሽ ሀሳብ ጋር ትጋጫለሽ። የተቀራረበ ነገር ነው ደግሞ የሚጋጫው። ስለዚህ እንደዛ አይነት ይሄ እውነት ያልሆነ አመለካከት ይዘው ይገቡና ልክ ትዳራቸው ላይ ትንሽ ነገር ኮሽ ሲል በጣም ይደነግጣሉ። ምክንያቱም ኤክስፔሪንሱ የላቸውም። ስለዚህ ቤት ውስጥ ህይወትን ነው የሚለማመዱት። ስለዚህ እኛው ካላለማመድ ናቸው በትንሹ በሚገባቸው መልክ ኤክስፕሌን ካላደረግንላቸው እኔ ለህይወታቸው አደጋ ነው ብዬ ነው ማስበው። እሺ ኤሚ፣ በስተመጨረሻ ለወጣቶች ምን የምትሰጭን ቲፕ አለ? በፍቅር ግንኙነት ውስጥ ላሉት ገና ላልተጋቡት ብርቅ ለሆነባቸው ምን የምትይ ነገር አለ? በመጀመሪያ የምለው ይሄ መጀመሪያ ሰዓት ላይ የግንኙነት የመጀመሪያ ሰሞን ደስ የምትለዋ ስሜት ዘላቂ አይደለችም። ፍቅር ሲጀመር እሱ አይደለም ማለት እሱ ጀስት ኢሞሽን ነው። ስለዚህ እሱ ለረጅም ጊዜ አይዘልቅም። ብዙ አትደናገጡ። የተወሰነ ጊዜ ነው የሚቆየው። ያ ነገር የለም ማለት የፍቅር አጋራችን ተጣልቶናል ወይም ፍቅር አልቋል ማለት አይደለም። የመጀመሪያ ይሄ ነው። ሁለተኛው ፍቅር ወቅት አለው እንደማንኛውም ነገር። ስለዚህ የሚሞቅበት ጊዜ አለ፣ የምንጣላበት ጊዜ አለ፣ የሚቀዘቅዝበት ጊዜ አለ። ኮንፍሊክቶች ደግሞ በደንብ አድርገን ካየናቸውና ከተገነዘብናባቸው በጣም ለመግባባት በጣም ለማደግ ራሱን የቻለ ትልቅ ሚና ይጫወታሉ። እሱም ማወቅ መቻል አለባቸው። ሶስተኛው ነገር ግንኙነት ላይ ስንገባ ራሳችንን እናሳድግ። እንግዲህ ፍቅር በተቃራኒ ጾታዎች መካከል፣ ጋብቻን በተቃራኒ ጾታዎች መካከል በአንድ ቤት ኖረው ትውልድ የሚያስቀጥሉበት ትልቅ ኦርጋናይዜሽን ነው። ለማወቅ እንጣር። በተለይ ደግሞ የተቃራኒ ጾታ የተለየ ባህሪ፣ የተለየ ፍላጎት፣ የተለየ ዝንባሌ ምንድን ነው? እኔ ሴት ነኝ ልክ እንደኔ እንዲያስብ ኤክስፔክት ማድረግ የለብኝም። ወይ ደግሞ እኔ የምወደውን ነገር እሱ መውደድ የለበትም። ወንድ ልጅ ምንድን ነው? ወንድ ምን ይፈልጋል? ባል ምን ይፈልጋል? ትዳር ምን ይፈልጋል? የሚለውን ነገር ከመጋባታችን በፊት እውቀት አንግበን ብንገባ፣ ከዛ በተጨማሪ ደግሞ ጸሎት ብናደርግ መልካም ነው ብዬ አስባለሁ። አመሰግናለሁ። እሺ ተመልካቾቻችን፣ ይህ ኤሚ ፖድካስት ነው። ዛሬ ስለ ፍቅር አውርተናል። ይህንን ቻናል ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለ አእምሮ ጤና ቁም ነገር ማግኘት ከፈለጋችሁ ቤተሰብ መሆናችሁ እንዳትረሱ። ታሪኬ ልክ እንደ መጽሐፍ የሚገለጥ ነው ቢባል አያልቅም። ብዙ ውጣ ውረድ ቢኖረውም አምላኬን እያመሰገንኩ እንደውም ስንቱን በይቅርታ አለፍኩት የሚል ሰው ይኖር ይሆን? ለብዙዎች ባጋራው ይማሩበታል ካላችሁ ወደ ኤሚ ፖድካስት መጣችሁ እናውጋ። እኛን ለማግኘት በዚህ ስልክ ቁጥር በቴሌግራም በድምጽ ወይም በጽሁፍ ታሪካችሁን ላኩልን። እኛም እናገኛቸዋለን። እናመሰግናለን።